ሰላም ውድ የመነጽር ዩቲዩብ ተከታታዮች እንዴት ናችሁልኝ? እግዚአብሔር ይመስገን። እንደጠፋው አውቃለሁ። ለምንድነው ቶሎ ቪዲዮ ማስለቅልን ትሉኛላችሁ? ትንሽ ቢዚ ሆኜ ነው። ለማስተካከል እሞክራለሁ። እንግዲህ ዛሬ ደግሞ በአዲስ ቪዲዮ ተገናኝተናል። ከዚህ በፊት የቅድስት ኪዳነ ምሕረት ማህበር ላይ እህት ወንድሞቻችን የመሰከሩትን ምስክርነት አቅርቤላችሁ ነበር። ተምራችሁበታል፣ ተጠቅማችሁበታል። እኔም ደግሞ ተጠቅሜበታለሁና የእምነታችንን ጥንካሬ የምናይበት ይመስለኛል ያ ቪዲዮና አሁን ደግሞ በሁለተኛ ዙር በወሩ ተገናኝተን ደግሞ እህት ወንድሞቻችን ያካፈሉ ምስክርነት አለ። እሱን አይተን እንመለስ። ወደ ቪዲዮ ምስክርነት የምንሰጥበት እግዚአብሔር አምላክ ያደረገንን ቸርነት፣ ድጋፍ፣ ርህራሄ የምንገልጽበት ሰዓት ነው። ቅዱስ አሐዱ አምላክ አሜን። አመሰግናለሁ እድሉ ስለተሰጠኝ። እኔ የምመሰክረው ስለ ቅዱስ ቁርባን ይሰራልኝ ታምር ነው። መጋቢት 24 ነው የተቀበልኩት። በጾሙ ለመቀበል ልክ ጾም ስገባ ንስሐ ገብቼ ተዘጋጅቼ ነበር። በአንዳንድ ምክንያት ሳልቀበል ቀረውኝና ጾሙ ሊያልቅ ሲል መጋቢት 24 ተቀበልኩኝ እና የዛን ቀን እየፈራሁኝ ስለሆነ የዛን ቀን መምህር ከገጠመኝ ማለት እንደምታስተምሪ ከሰማሁት አንፃር ርኩሳን መናፍስት እድሌን ያሰራችሁ ሁሉንም አጋንንት ጠራውኝና ኑ ከኔ ጋር ተቀበሉ አልኳቸው። ቅዳሴ ላይ ሆኜ እጄ ላይም ጽፌ ማለት ነው። ልክ እንደዛ ባልኩበት ሰዓት በቀኜ በጣም ከግሬ በታች የሆኑት አጫጭር ፍጥረታት መጡ እና ምን ይመስላሉ? አመድ የመሰለ ልብስ የለበሱ፣ ግማሹ ጸጉራቸው እንደዚህ የተላጨ፣ ግማሹ እዚህ ጋር ጸጉር ያላቸው፣ በጣም ብዙ ናቸው። በጣም ግን አጭር ናቸው። በቀኜ ነው የሚታዩኝ። ግራይን ሳይ የሉ፣ ግን ቆሜ ቅዳሴ ላይ ያስቀደስኩኝ ነው። በ24 የተክለ ሃይማኖት ተክልዬ ቀን ማለት ነው። እና ከዛ አያቸዋለሁ፣ ቆመዋል። ብዙ ናቸው። በጣም ጠርቻቸው ነው ራሴ ኑ ከኔ ጋር ተቀበሉ ብያቸው ማለት ነው። ብዙ ያልተመለሰኝ ነገር ስላለ ስለሚፈትኑኝ አየር ላይ ያላችሁም በትዳርም በዝሙትም በሁሉም የመጣችሁ ብዬ ጠራኋቸው። ከዛ ስመጡ በጣም ሙቀት ተሰማኝ፣ አንጠራራኝ፣ ጩይ ያለኝ ቅዳሴ ላይ ሆኜ ማለት ነው። ከዛ ያ እንትኑ ስሜቱ ጠፋና ግን አያሉ ሳይ አሉ፣ ወደዚህ ሳይ ግን የሉ፣ ግን አልተኛውም። ቆሜ ነው በቆሜ እያለሁ በዚህ በግራይ ሳይ የሉም፣ በቀኝ ግን በጣም ብዙ ናቸው። ከግሬ በታች ናቸው አሉት። አሜን። እና ከዛ በጣም አጫጭር ናቸው። ልክ እግዚኦታ ላይ የውሳኒያ ዝማሬ እንትን እየተባለ እግዚኦታ ላይ በጣም ይጮዋሉ። እንዴት ነው? እኔ እንኳን በርቤ ልጅ አልተጠመኩም፣ እድሉን አላገኘውም በጠላት ምክንያት ማለት ነው። እና ውታለ ይላሉ በርሜል ውስጥ ገብቶ የተጠመቁ። እንደዛ አይነት ነው ጨዋታቸው፣ ይጮዋሉ። ልክ እግዚኦ ማርነ ክርስቶስ ስንል ቅዳሴ ላይ ሊያልቅ አካባቢ ይጮዋሉ፣ በጣም ያለቅሳሉ። በቀሪ ነው የሚሉት። አያቸዋለሁ፣ ግን እግዚኦታ ላይ ነኝ የቆምኩት እኔ ማለት ነው። በአይኔ ይታዩኛል። በቃ ልክ እናንተን እንደማያቸው እነዛ ነጫጭር ፍጥረቶች አያቸዋለሁ። ከዛ በኋላ ልክ ለጌታ ስጋ ደም ሰግቼ ወስጄ ስመለስ የሆነ ጥቁር ዳይኖሰርን የሚያክል ማላቸው ላይ ቆሞ በሁሉም አቅጣጫ ጥቁር ቆዳ የሚመስል ነገር ያለብሳቸዋል። እነዛ ነው እዛ ጋር ያሉትም ማለት ነው። ጥቁሩ መጀመሪያ አላየሁትም። ጆሮ ረጃጅም ነው፣ በጣም ጥቁር ነው። ጥቁረቱ በጣም ከቁራ በላይ የሚጠቁር ነው እና በጣም ረጅም ነው። ዳይኖሰርን ነው የሚያክለው። እነሱ መሀል ላይ እነሱ ላይ ቆሞ ከግራ ቀኝ ያለብሳቸዋል። ከዛ ያንን እያየውኝ በቀኝ ደግሞ አሁን ሳይ የሚጣሉ ነጠላ የለበሱ ሰዎች አጠራለ ወንድ ነው የሚመስለው። ተነስቶኝ ስጋ ደሙን ተቀብረን እንደዚህ በነገር አይናል ወደ እንደዚህ ወደኛ ዞሮ ማለት ነው። ተነስቶ ቆሞ ከዛ እዛ ጋር ሴትና ሴት የሚጣላሉ፣ ግን ነጠላ ለብሰዋል። እሱም በነገር የቆመ ሰው ነው። 1-3 ቦታ የሚጣሉ ሰዎች አየውኝና ይሄንን ታምር አይቻለሁ። መምህር እዚህ ላይ ሀሳብም ካለ ለኔም ብታብራራልኝ ደስ ይለኛል። ይሄን ለመስክር ብዬ ነው። አመሰግናለሁ። በነገራችን ላይ እነዚህ ምስክርነቶች በጣም የሚጠቅሟችሁ ናቸው። ምክንያቱም እየጾሙ እየጸለዩ እየሰገዱ እንደ አንድ ክርስቲያን ግዴታቸውን የተወጡ ሰዎች ያጋጠማቸውን ነገር መስማት ገና ወደ መንፈሳዊ ሕይወት እየመጣችሁ ላላችሁ ሰዎች ትልቅ ተሞክሮ ነው። እንዲሁም እየተጋችሁ ለውጥ የለኝም፣ ምንም ነገር አላየሁም፣ ህልምም
ምንም ቢሆን አጠቃላይ ምንም ለውጥ አላገኘሁም ብላችሁ የምታስቡ ሰዎች ቢያንስ እነዚህ ነቶች ሰምታችሁ እነዚህ ወንድሞች ሰምታችሁ ይሄ ችግር የኔ ብቻ አይደለም ብታጋ እንደነዚህ ወንድሞችና እህቶች መመስከር እችላለሁ ብላችሁ ልታስቡ የተዘጋጀ ነው። እሱ ደግሞ የሰማዕቱ ቅዱስ ጊዮርጊስ ዕለት ነበርና አንድ የሚያስቸግረኝ ሰው ነበረ። ያው በመተቱም በኑሮዬ ላይም ማለት ነው የሆነ ገጠመኝ እንደውም ትዝ ካለ እንትን ቁጥሩን አላስታውስም አተላለው ብሎ እንትን ደብተራው ዝቶበት ስጋ ደም ሲቀበል ክርስትና ስሙን እጁ ላይ ጽፎ ያ ሰውዬ ተልበትሎ ነው ሞተ። ደብተራው ላይ ያስተማርኩና እስከ ዲ ድረስ ደግሞ ያስተማርኩ አላ የሱንም አይቼ እኔም ለሰማዕቱ ቅዱስ ጊዮርጊስና ለቅዱስ ቁርባን አሳልፌ ሰጥቻለሁ ብዬ ያንን ሰው ተቀበልኩኝ የዛን ቀን ማለት ነው። ከዛ ተቀብዬ ስመለስ ምን አልኩኝ? ወይኔ ሳላቅ በድፍረት አይደለም በትትና ነው ተገብቶኝ አይደለም በቸርነት ነው ብዬ ሳልቀበል ይሄንን አሳልፌ እየሰጠውኝ ይሄን ሳልል ተቀበልኩ ብዬ በራሴ እንትን አልኩኝ ማለት ነው። ውፍ እጭ ብሎ በጆሮዬ ተሰማኝ። ከራሴ እዛው ጋር ቆሜ ተቀብዬ በውስጤ ነው ማወራ። ውፍ እጭ አለና እንደዚህ ከአንገት በላይ የሚመስል እንደዚህ ከላይ ለንጥቅ ብሎ ወደዛ ሲሄድ አየሁኝ። አንገት ብቻ ከአንገት በላይ አንገት ብቻና ምን ይመስላል ጉም ጭስ ነገርም ቀይ ነገርም የሆነ ነገር ስለጠጥ ካላውን ለቀለ እንደዛ ይመስላልና ልክ የቤተ ክርስቲያኑ በር ጋር ማሉ ጋር ተይዞ ቀረ ያ ነገር ማለት ነው። እንደዛ ብዬ ኡፍ ሄጭ ያለው ግን ያዛ ሰው ድምጽ ነው በጆሮዬ ነው የተሰማኝ። እሱን አሳልፌ እየሰጠውኝ ሳይገባኝ በቸርነት ተቀበልኩ ሳልል ነው እንትን ያልኩ ብዬ ራሴን እንትን እየተሰማኝ ስላሰብሽ ብቻ ወጣ በቆፍ አረ ጸበል ብቻ አይደለም የሚያስወጣው ነው። አያችሁ ትህትና አጋንንት ያስወጣል። ጸባይ ማስተካከል አጋንንት ያስወጣል። መንፈስኛ ውስጥ እንዲቀመጥ ራሱ የምናደርገው በጸባያችን ምክንያት ነው። እንዲወጣም የምናደርገው በጸባያችን ምክንያት ነው የሚባለው ለዚህ ነው። እያንዳንዷ የምናደርጋት ነገር መንፈስን የምታባረርልሽ ለዚህ ነው እኮ ክፉ ላደረገብህ በክፉ አትመልስ። ቅድም ለኳችሁ አትመልስ የሚለው ለዛ ነው። በጣም ደስ ይላል። እና የዛ ያሳለብሳቸው የነበረ ነው የሚጣሉ ሰዎችን እስቲ ማብራራ ካለ እንትን ሲል አይ ጥሩ ያው ጠላትሽን መሬት እንዳረገፈልሽ ነው የሚያሳየው። በቁምሽ ደግሞ ይሄ ነገር ሳትተኝ ምሳት በቁምሽ ማየትሽ በራሱ በጣም የሚገርም ነገር ነው። ትልቅ ነው። ምንም ማብራሪያ አያስፈልገውም። አልገባችሁም? አሁን ይሄ በጣም ግልጽ እኮ ነገር ነው። እና እግዚአብሔር አምላክ እንደዚህ ሲወድቁ ያሳየን። ሰውን ሳይሆን ጠላቶቻችን ማን ናቸው? አጋንንት ናቸው፣ ሰይጣናት ናቸው። እና የእግዚአብሔር ስም የተመሰገነ ይሁን። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ይስጥ። ሌላም ይመሰክራል። በተለይ እንደዚህ አይነት ነገር ስትሰሙ በአንድም በሌላ መንገድ እግዚአብሔር እያስተማረኝ ነው ብላችሁ ደግሞ ማሰብ አለባችሁ። እኔ አሁን ምስክርነት ብዬ የምለው ሰው እንዲሰማ ብቻ አይደለም፣ እኔም መስማት ስለምፈልግ ነው። ምናልባት እግዚአብሔርን ጠይቄው መልስ ከሌለ እናንተ በየዋህነትና በንጽህና ስትጠይቁት የመለሰላችሁ ነገር ካለ ከእናንተ እማራለሁ። ሁላችንም እርስ በርስ እየተማማርን ለአንክሮና ለተዘክሮ ነው የተፈጠረው ሲባል እኮ አንደበትም ጭምር ነው። አጠያየቅ እግዚአብሔር እንዴት እንደምትጠይቁት ከእናንተ ራሱ ልኮርጅ ይችላሉ። ምክንያቱም እግዚአብሔር ንጹሕ ልብ ይፈልጋል። በአገልግሎት ብዛት እግዚአብሔር ልናስቀይመው ስለምንችል የእናንተ ትምህርት እጅግ በጣም ይጠቅማልና ከወንጌል ከመጽሐፍ ቅዱስ ነው የምንማረው ስንል እኮ በዛ መጽሐፍ ቅዱስ ውስጥ ያለው ታሪክ የእናት አባቶቻችን ታሪክ ጭምር ነው። ቅዱስ ሉቃስ፣ ቅዱስ ጳውሎስ ምዕመናን ነበሩ። እንዲሁም በዛ የተፈወሱ በተለይ በማርቆስ ወንጌል ውስጥ የፈውስና የተአምራት ወንጌል ነው የሚባለው። በዛ ውስጥ ያሉት የዳኑት የተፈወሱ ሰዎች እንደኛ ምዕመን ነበሩ። ክርስቶስ መጥቶ ዳብሷቸው ተጠምቀው ነው ይሄን ሁሉ ለውጥ ያመጡትና ምስክርነት በጣም ትልቅ ጥቅም አለው። ወንጌል ራሱ ምስክርነት ነው፣ የምስራች ማለት ነው። እያንዳንዱ የዳኑ ሰዎች የተፈወሱ ሰዎች ጌታ የዳበሳቸው ምን እንደተጠየቁና ምን እንደመለሱ የተጻፈበት ነው። ስለዚህ ምስክርነት በጣም ትልቅ ጥቅም አለው። ስሜ ተስፋ ስላሴ ነው። የመጣሁት ከስደት ነው፣ ከፈረንሳይ ሀገር ነው የመጣሁት። መምህርን ካወቅኩት ወደ 6-5 ዓመት ሆኖኛል። ከብዙ ችግሮች ነው የዳንኩት። ምናልባት የምታውቁኝ አይታችሁኝ ይሆናል። እና እግዚአብሔር ከብዙ ነገር ነው ያዳነኝ። የመምህርን ወደ ጎን ልተውና ኪዳነ ምሕረት ያደረገችልኝን ተአምር መጀመሪያ ልናገር። ከዛ በመምህር ያገኘሁትን ድህነት በእግዚአብሔር ቸርነት ያገኘሁትን ማለት ነው እሱን እነግራለሁ። እኔ በፈረንሳይ ሀገር ስኖር በማላውቀው መንገድ ወደ 23,000 ዩሮ ዕዳ ተጣለብኝ ማለት ነው። ከ5 እስከ 6 ወር ነው የሚሆነው።
እና በጣም ችግር ውስጥ ሆኜ አገሩን ጥዬ እስከ ልሄድ ማስቤ ነበር። ማይሆን ቦታ ጨንቆኝ በቃ እልም ብሎኝ፣ ምክንያቱም ብሩ አሁን ካልከፈልኩኝ ዴብሎክ ባንክ ብሎክ የሚባል አለ። እሱ ማለት ባንክን ከተዘጋ ብሰራም ብታገኝም ገቢ የሚደረግበት በሲስተም ባንክ ነው። እጅ ላይ የሚሰጥ ነገር የለም ማለት ነው። ባንክ ከተዘጋ ሁሉ ነገር ተዘጋብኝ ማለት ነው። እና በጣም ተጨንቄ ነበረ። ባላሰብኩት መንገድ ነው እዳ የመጣብኝና ኪዳነ ምህረት ቀን በጠዋቱ የባንክ እንትኗ ማናጀሯ ደውላ ምን ያህል ነው መክፈል የምትችለው? በኪዳነ ምህረት ቀን ራሷ ደውላ በቀላል በ200 300 የሚሆን በወር መክፈል ምችል ከሆነ ክፈል ችግር የለውም ብላ በኪዳነ ምህረት ቀን መስራት ሲሰምቼ በሰላም እየከፈልኩ እዳ አሁን ወደ ግማሽ አካባቢ ደርሻለሁ። ይሄ የኪዳነ ምህረት ስራ ነው። እግዚአብሔር ይመስገን። የዛሬ ራሱ እዚህ የመቆሜ ተአምር ነው። መምህር ጋር እኔ በትምህርት እንጂ በአካል ማጨናነቅ ስላልፈለኩ ድንገት ግን ወንድሞች ደውለውልኝ ዛሬ የመምህር ፕሮግራም ስላለ ተካፈል ብሎኝ ሳላስበው ነው። እግዚአብሔር ግን እቅድ አውጥቶ ነበር እዚህ እንደመጣ ማለት ነው። እና እኔ ብዙ በቤተሰብ ሳይቀር ከዚህ በፊት በምስክርነት እንደተናገርኩት ብዙ ሰዎች በመተትም በምንም እንትን ብለውኝ ነበር። በቅዱስ ቁርባን ይኸው በመምህር ነው በቅዱስ ቁርባን አግብቼ ከዚህ በፊት የነበረ ካሜራማን ነው ቅዱስ ጊዮርጊስ ቤተክርስቲያን የቀረጸኝ አግብቼ የሁለት ልጆች አባት ሁኜ የተባረከች ሚስት አግኝቼ ሁሉ የመምህር ውጤት ነው። አባታችን አሉ መላከ መንክራት፣ ከሳቸው ቀጥሎ ደግሞ መምህር ተስፋ ያለ እና በቤተሰብ እናቴ ራሱ እኔ ያላቅም ነበር። በቅሩ ነው በጸሎት በስግደት የደረስኩበት። እናቴ ራሱ ለባዕድ አምልኮ ሰጥታኝ እንደነበር ነው አሁን የደረስኩበት። ግን አላቅም ነበር። እናቴ ጸሎተኛ ናት ብዬ ቤተክርስቲያን ስትሄድ ብቻ ስለማያት የእናቴ ጽድቅ ብቻ ነው ሳወራ የነበረ ለብዙ ጊዜ። ግን ደግሞ እግዚአብሔር ሲረዳኝ ትምህርቱን በደንብ ስከታተል እያወቅኩ ስመጣ ግን ምንድነው የሆነው? እናቴም በማታውቀው በተሳሳተ መንገድ መሬት እንዳትቀማ በሚል ለባዕድ አምልኮ ሰጥታኝ እሱም ቢሆን ፈንጥሼ ወጥቼ በእግዚአብሔር ቸርነት በትምህርትና በአምልኮት በስግደት በስጋው ደግሞ አሁንም ይኸው እንደምታየኝ እዚህ ቆሜያለሁ። ንግግር ተናግሬ ብዙ ማስረዳት ባልችልም ብዙ የተሰጠኝ ነገር ስላልሆነ እንጂ እኔ የነበርኩበት ነገር በጣም ብዙ ከባድ የሚባሉ ነገሮች ነበሩ። በስደት ያሳለፍኩት ከ15 ዓመት በላይ ነው ስደት ያሳለፍኩት። እሱም አልፎ አሁን የ6 ዓመትና የ3 ዓመት ልጆች አሉኝ። በስነ ስርዓት ቅዱስ ቁርባናቸው እዚህ ገርጅ ነው ያሉት። እኔ ደግሞ ዛሬ እንግዲህ እናንተ ጋር መጥቻለሁ። ኪዳነ ምህረት እንደምመስገን። እሺ አንድ ምስክርነትን ጨምርና ይብቃል መሰለኝ ሙቀት ስላለ። እሺ ሁለት ሰው አውጥቷል። ሁለት ሰው ብቻ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ባለፈው ወር ማለት ነው ሰማዕቱ ቅዱስ ጊዮርጊስ በርሜል ሄጄ ነበርና ደልጎ ኪዳነ ምህረት ማለት ነው። እናትና አባቴ ንስሐ ሳይገቡ ቅዱስ ቁርባን ሳይቀበሉ ነው የሞቱት። የገደላቸውም ያው የቤተሰቡ ዛር ነው የገደላቸው ማለት ነው፣ በሰው እጅ ማለት ነው። እና ሁለቱንም የክርስትና ስማቸውን በእጄ ጽፌ ስለ አቡነ እስትንፋሰ ክርስቶስ ቀን ነበረ። ከዛን ስለ አቡነ እስትንፋሰ ክርስቶስ ብለህ አስካለ ሥላሴንና ወልደ ሚካኤልን ነፍሳቸውን ከእሳት ሲኦል አውጣልኝ ብዬ ነበር የገባሁትና እዛ ተሰውሬ እናቴን አመጣልኝ ማለት ነው። ከዛን ልጄ አመሰግንሻለሁ፣ ከዚህኛው አውጥተሽኝ እዚህኛው አስገብተሽኛል። ምንድን ያረክሽው አንቺ? በቃ በስማቸው አስካለ ሥላሴ ነው እሱ ወልደ ሚካኤል ነው። ምንድን ያረክሽላቸው? በስማቸው ቆረብሽ ወይስ? በስማቸው እቆርባለሁ። በጸሎት ሰዓት ሁሌ እንትን ማርልኝ እለዋለሁ። በየቀኑ ጸሎት ሳደርግ ማርልኝ እናትና አባቴ ማርልኝ ነው ሁሌ ካፌ አይነጠሩም በጸሎት ሰዓቴ ማለት ነው። እዛም ሲሄድ ደግሞ እምዬ ኪዳነ ምህረት አሳዳጊ ደብሬም ናት። እዛም ማርልኝ ስለ አቡነ እስትንፋሰ ክርስቶስ ስለ ቃል ኪዳናቸው ስለሰጣቸው ቃል ኪዳን ብለህ ማርልኝ አልኩት። ከዚህኛው አስወጥተሽ እዚህኛው አስገብተሽኛል ልጄ አመሰግንሻለሁ በጣም በቃ ደህና ሁኚ ስትለኝ እማዬ የት ጥለሽኝ ነው የምትሄጂው ስላት በቃ እኔን ወደዚህ ያለመለሰኝ እሷን ወሰዳት ማለት ነው። በቃ አወጣት። ለሰማዕቱ ሲንጎ ሰማዕቱ እግዚአብሔር ይስጥልኝ። የሰማዕቱ በረከት ይደርብህ። አንተን በስደት ዓለም ነው የማውቅ ምንም ከጉድጓድ ውስጥ አውጥተህ ነው እዚህ ቦታ እንድደርስ ያደረገኝ በአንተ ትምህርት ነው። እግዚአብሔር ይመስገን። እድሜና ጤና ይስጥ፣ ጸጋውን ያብዛልክ። አሜን። እግዚአብሔር ነው። እሺ እህታችን እናመሰግናለን። በስደት ዓለም ያላችሁ እግዚአብሔር ጉልበታችሁን ይባርክ፣ ትዕግስቱን ጽናቱን ሰጥቷችሁ ለቁም ነገር ያብቃችሁ። እሺ ወንድማችን ብዙ ታምር ነው ያደረገችልኝ በህይወቴ ብዙ ነው። ብዙ ግሎሲ በቀን 8 7 እጠቀም ነበር። በጣም ግሎሲ በተጠቀም ነበረ።
እና ከቤተክርስቲያን ሰንበት ተማሪ ነበር። ሰንበት ተማሪ እያልን ከሳጥን ገንዘብ እናወጣ ነበር። ከዛ ከሳጥን ገንዘብ እያወጣን በጣም እንጫወትበት ነበር። በብሩ ብዙ ነገር እናረግ ነበርና በጣም ጉሎ ሲጠቀም ነበርና የመምህርን ትምህርት ከሰማው በኋላ ኃጢአት መሆኑን አወቅኩ። ከዛ በኋላ በቃ ለመተው ብዙ ነገር አድርጌያለሁ። ጸሎት ምናምን ሳረግ መንፈሱ መሆኑን አወቅኩ። ከዛ በኋላ ልጠመቅ ቃጥላ ማርያም ሄድኩ። ቃጥላ ማርያም አንድ አባት አለ አሉኝ። በጣም ቅባ ቅዱስ ሲቀቡ ጎበዝ ናቸው ተብሎ ወደዛ ሄድኩ። ሰውየው ድንገት ደብተራ ነበር። እኔ ብዙ አላቅም ነበረ። ከዛ በኋላ ቀቡኝ። ከዛ በኋላ ሰውየው ሳላቅ ልቤን ሰውሮ ለማዋረስ ነው የፈለገው። እኔ ደብተራ ለማድረግ መንፈስ ሊያዋርስ ምን እንደሚያዋርስ ምን ልታደርግለት? ደብተራ የሱ ቀኝ እጅ እንደሆነ እዛ አገልጋዩ እንድትሆን 4 ወር ቆይቻለሁ ከደብተራው ጋር። አዋርሰህ ታዲያ? አዎ ፊቴ ላይ አዋርሶኛል። ቤቱ ሁሌ ነው የሚወስደኝ። ይወስደኝና ከዛ ላይ በዛ ነው ያዋረሰኝ እና ብዙ ተሰቃይቼ ነበረ። እዛ አንድ አማኒ የሚባል አለ ካወቃችሁ፣ ተግባረ ክርስትና ላይ ያስተምር ነበር እሑድ። እሱ መጣና እዛ አገኘ ድንገት እና 7 ነን ሰብስቦና መርጧል። ከተጠማቂ ውስጥ የፈለገውን ሰው መርጦ 7 ሊያዋርስ ነው የፈለገው። ከዛ ላይ እንደሱ 7ታችንም እንድንቆርብ አረገን። ልጁ እንድንቆርብ አረገንና በነጋታው የካቲት 16 ነው የተቀበልነው 2016። ከዛ ላይ እንደሱ እያደረግን ሰውየው ተናደደ። ለምን ቆረባችሁ? እሱ ቆረቡ ያለን ቦታ ሌላ ቦታ ነበር። እኛ እዚህ ሳለ ትምረት ነው መተን የቆረብነው። በጣም ተናደደ ሰውየው። ከዛ በኋላ ሲቀጠቅጥ ሚስቱ ላይ ደብተራ መሆኑ ታወቀ። የራሱ ሚስት ላይ አይደል? ያማኔል ያን ያዳነን ልጅ እና ሚስቱ እዛ ላይ ተጋለጠ። ብዙ ነገር አድርጎናል። መቋም ይዞ ቃጥላ ማርያም ወስቶን አደው ምረት ላይ ወጥቶ የደብተራ ልጆች ተብለን ተወግዘናል። አሁን ቃጥላ ማርያም ብገባ ያስሩኛል። የደብተራው ልጅ ነው ተብያለሁ። በደብተራው ስም የጥር 13 ነው ዘራቡርክ ያመት ነበር። አደው ምረት ላይ ጣቦት አውጥተውኝ የደብተራው ልጅ ነው እዚህ ግቢ እንዳይገባ ተብሎ ተወግዣለሁ። ከአንድ ከሁለት ቤተክርስቲያን በላይ በደብዳቤ ተባረራል። የሱ ልጅ ነው ተብዬ እና እንደሱ ነው ያሳለፍኩት። በዛ ቀን ደብተራ መሆኑ ተጋለጠ። ከዛ በኋላ እንዳልሄድ እግሬን ያዘኝ። በቃ መንፈሱ እግሬን ያዘኝ። አልንቀሳቀስም። ሰው አቆመ ዘበኛ፣ ኢዮብ ከዚህ ግቢ እንዳይወጣ ብሎ እመቤታችን እንዴት በጓሮ ተደብቄ አምልጬ የመጣሁት ከዚህ ከደብተራ ህይወት አድናኛለች። እመቤቴን አመስግኑ። በተለይ በአረብ ሀገርም ይሁን በተለያዩ የኢትዮጵያም የገጠር ክልልም የአፍሪካ ሊሆን ይችላል የትኛውም ዓለም ላይ ከቤተሰቦቻችሁ ተሰዳችሁ በሰው ሀገር በሰው ቤት በሰው መንደርና በሰው ሰፈር ባይተዋር ሆናችሁ የምትኖሩ ሰዎች እንዲያ ነገር ስትሰሙ ውስጣችሁ ብዙ ልትመሰክሩ ብትችሉት ነገር እንዳለ እረዳለሁ። ምክንያቱም ከብዙ እንግልት ውስጥ የሚጣፍጥ የሆነ ደስ የሚል የእግዚአብሔርን ኃይልና ምሕረት ፍቅሩን እናያለን። የሆነ ስጦታ ሊሰጠን ሲፈልግ ይባላል አንዳንድ ጊዜ አንዳንድ ሰዎች የሚናገሩት ንግግር ያን ስጦታውን በመከራ ፖስታ ውስጥ ሸፍኖ ነው የሚሰጠን። ፖስታው መከራ ነው። ፖስታውን ስንገልጠው ወይም ያን መከራ ስንገልጠው ግን ወርቅ ነው። በመከራ ውስጥ ያለፈ ሆኖ መንፈሳዊ ሰው የእውነቴን ነው የምላችሁ የፈለገ ቢሆን አይከስርም። የሆነ የሚያምር ነገር አለ፣ እንቁ ዳይመንድ ያለው በውስጡ ግን ላወቅበት ነገሩ ከበድ ያለ ይመስላል። አስቡት፣ በስዕል ድግምት የሚደግም በቅዱሳን ስዕላት ስዕሉን ከገበያ የገዙትና ያው ያልተባረከ ስዕል ስለሆነ ከዚህ በፊት ስናገር ገጠሜ ላይ ሰምታችኋል። በአርሴማ ስዕል የተደገመ ድግምት አርሴምዬ በጣም ነው ወዳት እያለች በቦርሳዋ በሁሉ ነገሩ የአርሴማ ስዕል ነው የሚገኘውና ወይኔ እቺ ልጅ ለአርሴማ ያላት ፍቅር በጣም ይለያል እየተባለ በጣም ብዙ ሲወደስ የሚገርም ነው። በቃ ፍቅራቸው እንደ አንድ ቀን ተገልጣ ትታያት ይሆን እያሉ ሲሉ ለካ ድግምት ነው፣ በስዕሉ የተደገመ ነው። አስቡት። አሁን ይህንን እንደው ስናወራ አህዛብ መሳለቂያ አንሆንም። እንደውም እንኳን ዘንቡብሽ እንደውም ጤዛነሽ ነው፣ እንዲሁም እየተሳደቡ ነው አይደል? ስለዚህ ስዕሉ ላይ ድግምት ተደግሞ ልጅቷ ለአርሴማ ፍቅር ያላት ነው ይመስላችሁ፣ ግን በዛ ስዕል ነው መስተፋቅርና እድል የተወሰደባት። እና አንዳንድ ጊዜ መንፈሳዊ ሕይወት ላይ አጥብቃችሁ ስትገቡ ተጠራጠሩ ማለት አይደለም፣ ግን ያለ ልክ አንድ ነገር ከመጠን በላይ አርሴማና ኢየሱስ ክርስቶስ ቢቀርቡላት እኔ አርሴማን ነው የምወደው ልትል የቀራት ትንሽ የቀራት ነው የምትመስለው ልጅቷና ከመጠን ያለፈ አንዳንድ ነገሮች ልክ አይደሉም። መጠንቀቅ ያስፈልጋል አይደል? መንፈሳዊ የሚመስሉ ነገሮችን
በጣም መመርመር አለባችሁ። ወንድማችን እናመሰግናለን። እግዚአብሔር ያክብርልን። እኔ መናገር የፈለኩትን ጥያቄ ነውና ታላቅ እህት ያለች እንዲሁ ገዳም ነበረችና ከገዳሙ አንድ ቄስ ነበሩ ካህን እሷን ይዞት ወጡ። ካህኑ ተባረዋል ከገዳሙ ደብተራ ናቸው ተብሎ ነው የተባረሩት። እና እሷ አታምንም እሷ ቄሶች እዛ ገዳሙን አታምነው ከቄሱ ጋር ነው የወጣችውና 3 ገዳም ጋር ተባራለች ከሰውየው ጋር። አሁንም እሱ ጋር ነው የምትዞረው። አለባበሷ ምናምን ሁሉ እሱ ነው የሚነግራት የምትለብሰው ልብስ ማለት ነው። ኢቭን የብር አላት እጇን አይወጣም። ሁላችን ቤት በተለይ ለማዘር በጣም ነው የምትጠላት። ሰይጣኗ መጣች እያለች ነው የምትጠራት ሁላ ለእናቴ ማለት ነው። ሁላችን በቃ የሆነ ነገር አላት ብቻ እና እዚህ መጣች። እኔ ከመጣሁ ወደዚህ አዲስ አበባ 2 አመት ገና ከመቀሌ ነው የመጣሁት እና መጣችና ለስራ መጣው ብላ መጣች። ከዛ እነዚህ ስዕል አድኖች ይዛልኝ መጣች። ብዙ ናቸው። ቤት ተካራይቼ በነበርኩበት ምሰግድበት ነበር ብላኝ ይዛልኝ መጣች። እና እኔ ደግሞ የጸሎት ቤት አድርጌያለሁና እነሱን ስዕላትን ለጠፍኳቸው። አሁን ቢያንስ 1 አመት ከምናምን ይሆናል ስራ እንሰራለን፣ ግን ቤታችን ሰላም የለም። ጥሩ ወጣው በቃ በጣም ስራችን እንሰራለን፣ ግን በረከት የለም ምናምን እና በቅርብ ራሱ ከባለቤቴ እያወራን እነዚህ ስዕሎች ለምንድን ነው እዚህ የተለጠፉት ምናምን እንፈራታለን። እህታችን እንፈራታለን፣ ሁላችን ነው የምንፈራት። እና ለምንድን ነው እነዚህ ስዕላት የተለጠፉት? ለምንድን ነው የራሳችን የማንገዛው ምናምን አለኝ። እና ምን ችግር አለው ስዕሎች አይደሉም እንዴ የጌታ የእመቤታችን አይደሉም እንዴ ምናምን ብዬ ተከራክሬያለሁ። አሁን እንደዛ ስትሉ ፈራሁኝና ለመጠየቅ ብዬ ነው። ጥሩ ነው፣ ጥርጣሬሽ ጥሩ ነው፣ መልካም ነው። ግን ምን አለ መሰላችሁ ቤተሰቦች ቤት ውስጥ የመጣውን በሙሉ ተጠራጠሩ ማለት አይደለም። ልጅቷ ግን አካሄዷን ማወቅ ነው አይደል? እህትሽን አካሄዷን ማወቅ። ለምንድነው ብር ቀለበት የሚያደርጉ ሰዎች በሙሉ ችግር አለባቸው ማለት ሳይሆን አድርጉ ተብሎ ታዘው ሊሆን ይችላል። ቀለበቱ ሲወልቅ ግን በውስጥ በኩል ጽሑፍ አለው አይደል? ጽሑፍ አለው በቀለበት ውስጥ እንደዚህ ወልቆ ስታዩት ያ ድግምት ነው። እና ብዙ ጊዜ 90% ብር ቀለበት የሚያደርጉ ሰዎች ችግር አለባቸው፣ የብር ሀብል የሚያደርጉ ሰዎች ችግር አለባቸው የሚባሉ ታዘው ስለሆነ ነውና መጠራጠሩ ጥሩ ነው፣ መጠንቀቁ ጥሩ ነው። ግን ከምርት ተነስቶ መግፋቱ አስፈላጊ አይደለም። ስዕሉ ላይ ጸበል መርጨት በቂ ነው ማለት በቃ እግዚአብሔር ሆይ ይሄ ስዕል ያንተ እንደሆነ ነው የምናምነው፣ በዚህ ስዕል የተደረገ ነገር ካለ በስላሴ ስም ብላችሁ ጸበል መርጨት፣ እምነት መርጨት ወይም ደግሞ ቅባ ቅዱስ እንደዘገው መቀባት ከዛ ይሰርዘዋል ማለት ነው። በዛ ጉዳይ ላይ ያለው ነገር ይሰርዘዋል። ለምሳሌ አሁን ኮንዶሚኒየም ነው እንጂ የምንኖረው ግቢ ያላችሁ ሰዎች እዚህ ጋር የተቀበረ ነገር አለ፣ እዚህ ጋር እንደዚህ የተቀበረ ነገር አለ ሲባል ያ ተቆፍሮ ካልወጣ አንድንም የሚባል ነገር አለ። እንደዚህ ብሎ ነገር የለም። መጀመሪያ መንፈሱ ይያዛል። እንደዚህ ሆኜ ነው የገባሁት ይላል አይደል? ያ ነገር ተቆፍሮ ወጣም አልወጣም ለውጥ የለውም። ዋናው መንፈሱ ተይዞ ሲኦል ይሸኝ። እሱ ከተያዘ ያ ነገር ተራ ኮተት ነው። እንዲያውም ከተያዘ በኋላ ሰይጣኑ ትል በትል ይሆናል። የማይተላ ወይም ደግሞ የማይበላሽ ቆዳ የለም። ብረት ሆኖ የማይዝግ የለም አይደል? ሰው ሆኖ የማይሳሳት የለም እንደሚባለው ቆዳ ሆኖ ደግሞ የማይተላ የለም። ጉድጓዱ ተቆፍሮ የሚገርማችሁ ድግምት የተደገመበት ከሆነ ግን ምንም ነገር አይሆንም፣ አይበሰብስም። ልክ መንፈሱ ሲያዝ ግን ያ ቆዳ አፈር ይሆናል ማለት ነው፣ ይበሰብሳል። ስለዚህ እናንተ የሚመለከታችሁ መንፈሱን መያዝና መሰር ወይም መሸኘት ነው የሚጠበቅባችሁ ማለት ነው። እንደዛ ነው። አመሰግናለሁ። ጥያቄ ከሆነማ በጣም ይሰፋል። ሁሉም በጣም ሩቅ ቦታ የሚሄዱ ሰዎች ስላሉ ይቅርብን። እርግጥ እስካሁን መስክሬ አላቅም። ያው እግዚአብሔር በህይወት በጣም ትላልቅ ነገሮች ያደርግልሃል። እመቤታችን ቅድስት ድንግል ማርያምን ቅዱሳንም ሁሉ በጣም በህይወታችን ትልቅ ነገር አድርገውልናል። እኔ ግን ብዙም መስክሬ አላቅም። ለምን እንደማልመሰክር አላቅም። ያው የጠላት ዲያብሎስም ተንኮል ነው። ለምን መመስከር ራሱ ወንጌል ስለሆነ ማለት ነውና እኔ መልአከ መንክራት መምህር ግርማ ወንድሙ በዚህ 4 ኪሎ ቅድስት ሥላሴ የተቃጠሉ ቤተክርስቲያኖችን ሲሰበሰብ ገቢ ያኔ ከዩኒቨርሲቲ ነበር የመጣሁት። ዩኒቨርሲቲ ተማሪ ነበርኩ ወላይታ ሶዶ ማለት ነውና ይሄ ጭንቅላት አይሰራም ነበር። ልክ ልብስ ለብሶ ሌላ ዓለም ውስጥ ያለው ሰው ማለት ነው። ልብስ ለብሶ ሲያይ ሰው ጤነኛ ነህ፣ ውስጥህ ግን የምታውቀው ያለው ውጊያ አንተና ድንግል ማርያም ነው የምታውቀውና በቃ በጣም በኃይለኛ ጭንቀትና ኃይለኛ ስትረስ ውስጥ ነበርኩ። ግን ለምን እንደምጨነቅ ግን አላውቅም። በኋላ ያው የሚገርም ነገር የጠንቋይ መንፈስ ወይ ደግሞ ይሄ እድል መተት መሆኑን ያወቅኩት በኋላ ማለት ነው። ግን በዛ ችግር ውስጥም ሆኜ በዛ ጭንቀት ውስጥም ሆኜ አውቀው ነበረ የምቸገረው ነገሩ ይሄ አጋንንት እንደሆነ ማለት ነው። ለምን የድንግል ማርያም ምልጃ ስላለ
እሷን ስለምወዳት እሷ ጋር ሄጄ ቁስቋም ማርያም የምትባል ቤተክርስቲያን ነበረች። እዛ ጋር ሄጄ ነበር ማለቅሰው። ይህንን ግን ግቢው ማያውቅም፣ ማንም አያውቅም። እኔና እሷን የምናውቀው ለምንድነው ካወቁ ይሄ ብዙ ነገር ተጽዕኖ ይደርስብሃል። እንደ ሰው አይምሮ ስላለህ ይሄ ስጋ ስለለበስክ እንትን ይሄ ምንድነው ኢንፌሪዮሪቲ የሚባል ይሄ በታችነት ስሜት እንዲሰማህ ተጽዕኖ ሊፈጥሩብህ ይችላሉ ማለት ነውና በዚህ ውጊያ ውስጥ ያለው ከዛ ትምህርቴ ክላስ እያለኝ ክላስ የለንም ብዬ አቋርጬ አዲስ አበባ መጣሁ። ያንን እዚህ የበረከት ስራ ሲሰሩ ማለት ነው። ለምንድነው የመጣሁት? በቃ አገኛቸዋለሁ መስቀላቸው እንኳን በሳልን ብዬ ነው የመጣሁትና 4 ኪሎ ቅድስት ሥላሴ ላይ የበረከት ስራ ሲሰራ ሞልቷል። በጣም ብዙ ሰው ነው ያለው። ምንም መግባት አልችልም። እችላለሁ ወረፋ መያዝ ግን አይደርሰኝም ብዬ አስቤ ነው። ከዛ ወጣሁና እንዴ ምንድነው ኪዳነ ምሕረት እናቴ እዚህ ያመጣሽኝ አንቺ ራስሽ ነሽ። አንቺ በእጅሽ ሳዳብሽኝ አልሄድም በቃ ምናምን ብዬ ከልቤ ነው ያወራሁት። አፌ እንኳን አላወራም ማለት ነው። በጣም ተጨንቄ ስለነበረ ማለት ነውና በፈለግሽው ቦታ ይውጡ ብቻ እኔ አንቺ እሷቸው ውስጥ ላይ ሆነሽ እንድትዳብሽኝ ይፈልጋለሁ ነካ አድርጊኝ አልኳት። ከዛ በኋላ የሁሉ ህዝብ እየፈለጋቸው ቀጥ ብለው ወጡ በሽንት ቤት በኩል ማለት ፊት ለፊት እኔና እሷቸው ተጋጠሙ። ከዛ ያኔ እኔ አላቅም አይኔ ላይ መንፈሱ ስላለ እየበረሩ ነው እየመጡ ነው ግራ ገባኝ። ከዛ ቀረብ ሲሉ እንደሚበሩ ነው የመሰለኝ ከላይ ማለት ነው። ግን ያው እዚህ ጋር ተቀምጦ ስላለ አላ አብረን ያለን ማለት እዛ ቦታ ይመጣሉ ብለህ ስላልገመትክ እኮ ነው። በቃ ያንን ለሷ ነግሬያታለሁ። ከልቤ ነው ያወራሁት። በቃ ተቸግሬያለሁ። ችግሬ እኔና እሷ እናውቀዋለንና ልክ ሲመጡ ግን ሲበሩ የመሰለኝ አይኔ ትክክለኛ አይደለም፣ አብዛት ጤነኛ አይደለም። ይሄ እዚህ ጋር ተቀምጧል። ስለዚህ ግራ ገብቶት ነው መሰለኝ እኔም ከስጋ ብሬ ግራ ተጋባ። ከዛ በኋላ ሲያልፉ ወደ ሽንት ቤቱ ያ ሁሉ ህዝብ እኮ እየጠበቃቸው የሷ ምልጃ ነው። እኔ ስራ ኑረኝ አይደለም ኃጢአተኛ ነኝ፣ ግን በሷ ቃል ኪዳን ነውና ከዛ ኧረ አባታችን እኔ በቃ ተጨነቅኩ መማር አልቻልኩም ምናምን ስላቸው ታዲያ ምን ይደረግ ምናምን ብለው ምንም እንኳን አድርጉ እንደዚህ ደበስ አድርጎኝ አለፉ። ከዛ በኋላ ትምህርት ቤት ገባሁ። ቢያንስ ተዋወቅን በቃ ደንበራችን ያዘን ማለት ነውና ምን ለማትፈልጌ ነው እኔ አሁን የነገርኳት ቅድስት ኪዳነ ምሕረትን ነው። እኔ መልአከ መንክራትን እንደዚህ እንኳን አጠገባቸው እንኳን አገልግዬ አላቅም በዛ ሰዓት ማለት ነው። እኔ ጉዳይ ከሷ ጋር ነበር። ቀጥ አድርጋ መጣቻቸው። ይህ ምንድነው የሷ ምልጃ ነው፣ ቃል ኪዳን ፍቅር ነው እንጂ እኔ ስራ ኑሮኝ አይደለም። እና እንደዚህ ተደርጎልኛል። ይሄ ለኔ ትልቅ ነገር ነው። ከዛ ተከፈተ ሁሉ ነገር በቃ አይሞሬ እንደዚህ ከነክኝ በኋላ ዩኒቨርሲቲ ላይ ገብቼ ማስተዋል ጀመርኩ ምናምን። ከዛ ጸበል መሮጥ በቃ ወደ ቤተክርስቲያን መሮጥ ማለት ነው ያለኝ ይሁን። ከዛ በኋላ ያለው ህይወት አይሞሬ ይሄን የነክቱት አይሞሬ ጤነኛ እየሆነ መጣ ማለት ነው። ለምን መሰወር አለ። አሁን አንዳንዴ ቼክ ማድረግም ጥሩ ነው። ባይዘው ወይ አለ ጃኬት አድርገህ የምትሰወርበት ጊዜ እንዲያምርብህ ቆንጆ ሆነ ምናምን ሰው ሲያይ ዋው ሲያምር፣ ግን የለህም እኮ አንተ ሌላ ዓለም ውስጥ ነው ያለውና እንደዚህ መሰወርም ስላለ ቼክ ማድረግ ጥሩ ነው። እና እግዚአብሔር አምላክ ይመስገን፣ እናታችን ቅድስት ኪዳነ ምሕረት ይመስገን። ያ ማለት ምንድነው ይሄንን እኔ በቃ መስከረ ያላቅም ደስ የሚል ምስክር ሆነልኝ። እግዚአብሔር ይመስገን። እናታችን ኤፍታህ የተባለችባትን ቀን የነገርከን በቃ ሲያረገ እንደዚህ ነው ሲለካ ማለት ነውና ምን ለማለት ፈልጌ ነው እመቤታችን ቅድስት ድንግል ማርያም በአባታችን ላይ አድራ የሰራችው ስራ ለኔ ይሄንን ትልቅ ስራ ነውና መብራህና መስግንልኝ ለማለት ፈልጌ ነው። አይቺ ቀን እንደ ክብሪት የተለኮሰበት ቀን ነችና ያቺን ቀን የማይረሳት ለምንድን ነው? ዛሬ ያለበትን ቀን ሲያስበው አይገባኝም ስለሚል ነው። ሁላችንም እግዚአብሔር ይዳብሰን። አሜን። እናታችን እመቤታችንን ማፍቀር ቅድስት ኪዳነ ምሕረት ሁላችንንም ትዳብሰን። አሜን። በጣም እናመሰግናለን። ዛሬ እንግዳ መጥቷል። ይህ ማህበር መስፋት አለበት እንድል ከሚያሳይ ነገር ውስጥ እንደዚህ አይነት ገጠመኝ ስሰማ ነው። በተለይ ገጠመኙ ራሳችሁን አስተምሮ ዋጋ አስከፍሏችሁ ከዛ ያሸነፋችኋቸውን ሰዎች ማለት በእግዚአብሔር ቃል በክርስቶስ ፍቅር ወደ ቃሉ አምጥታችኋቸው አስቆርባችሁ ያሸነፋችኋቸውን ሰዎች በዚህ አይነት መልኩ ስትመሰክሩላቸው እናንተ ራሱ እንዲያርጌባት እንዲያርጋብኝ እንዲሆነን መጨረሻ ላይ ግን ደስ ይላል ለቁርባን በቃ ስትሉ ነፍሴ እንዴት እንደምትዘል በጣም ነው ደስ የሚለኝ። ተባረኩ፣ እግዚአብሔር ይስጣችሁ። ሌላው ግን እናንተም ከምስክርነት በኋላ በሃይማኖታችሁ እንዳትሰንፉ። እንግዲህ 15 ዓመት ሆኖታል። እሺ የምን ነበረ መጀመሪያ መሰራው እና ሩኤልና ኪዳነ ምሕረትን በጣም ነው የምወዳቸው። እነሱን ይዤ ሄድኩት እና ምን አደረጉኝ የሆነ ቀን በቃ ያው አረብ ሀገር ያለውን ስቃይ እናውቀዋለን። የሆነ ቀን ግን በቃ 3 ቀን ሙሉ 2 ቀን ነው 3 ቀን በቃ ምግብ አልበላሁም። በጣም ነበር የሚሰራው። ቤቱ 16 ፎቅ ነው እና እንዴ መንግስታቸው ራሱ ይመጣል እዛ ቤት ውስጥ ማለት ነው። እና በጣም ርቦኛል።
ከዛ ማታ ልበላ ስገባ እነሱ ተሰብስበዋል። ከዛ በቃ ገባውና መኝታ ቤቴ ቢም አላለችኝ። በቃ የሆነ ጫት ይቀማሉ በቃ ጡም በቃ ትክክል አይደነበሩ ማለት ነው። ከዛ በቃ ረቡኛል እየተንቀጠቀስኩ ገባሁና በቃ አለቀስኩ መኝታ ቤት ማለት ነው። ከዛን ጠራችኝና ወይ ቢል ትሬ ነው ራቴን ብዬ ጭካኔያቸው ነው የሚገርመውና ፎቅ ላይ እንደዚህ መስላ ላይ ነገ ወተሽ አለችኝ። ትንሽ ነጥብ እንደው በጣም ጥቂት ናት እንደው ትኔን የምታከለው እሷን በበረኪና እንድታጸጅ አለችኝ። ከዛ በቃ ምንም አልኩ መሻልኩና ገባሁና አለቀስኩ። የሮኤል ስዕል አለ እጄ ላይ የማርያም አለ በጣም ነው የምወዳቸው እዚህም ታምር የሚያደርጉልኝ እነሱ ናቸውና አለቀስኩኝ። ሳለቀስ ከዛ ሌሊት በጣም ይንጋጋል ሌባ ገባ እንዴ ምንድነው ብዬ ሲነጋ ያው 12 ሰዓት ነሳና ስራ ሰራለሁ። ጥቃ ያበርታኝ ነበር ምግቡ ምንም አልመሰለኝም። ከዛን ስነሳ እዛ ባለችበት ቦታ ተንዶ ማለት ነው ተንዶ ተሰብስቧል። እነሱ እንዴ አልሰማሽም እንዴ ሌሊት ተንዶ ሳየው ያቺ ያለችብኝ ነጥብ ቦታ ምንድነው የተናደው? እሷ ራሷ አለም አለችኝ እየተንቀጠቀጠች ምንድነው የተናደው? ግንቡ ያለችኝ ቦታ አጽዱ ያለችኝ ቦታ በቃ እንዳለ ፈራርሷል እቃ ቤቱ ማለት ነው። እና ኬክ እንደዚህ ይያለች ፍሪጅ ልከት እኔ ረቦኛል እሷ ልከት ነው ያ ሁሉ ቃ እንግዲህ ከዛ በእውነት ስሜቱ በጣም ይከብድ ነበር። ከዛ ልክ አለች እንደዚህ ይያለች ያ ድንጋይ አለች እንግዲህ ቤቱ በጣም አዲስ ቤት ነው። ውጪ ነበሩ የተሰራ ቤት ነው ሰርተው ነው አባት እየጠበቋቸው በጣም አዲስ ቤት ነው ምንም ያልሆነ ነው ሌላው ምንም ያልሆነ ቤት ነው። ከዛ ያ ግንብ እየተምዘገዘጋለች መጥቶ ኬኩ ላይ ያረፈዋለች። ከዛ ከማር ስንጥቅ በቃ አናንት ልጅ ብሎ ሲል ይሰማኛል አለች። ከዛ ኬኩን ስንጥቅ አደረኩ ሳሁን ነው የሰነጠቀውና ከዛ ጋቢውስ አንድ ቃል ወጣ ሁሉም እንዳለ ፈራረሰ። ከዛ በቃ ፈራች እሷ ራሷ በቃች በቃ ገባት የሆነ ነገር። ከዛ በቃ አለም እንደዚህ ተደረገ ምናምን አለችኝና ከዛ የሚቀጥለው በቃ ያ ቤት ይታደስ ብሎ ፎቅ ላይ ሲሆን እንኳን ልታዘኝ በቃ ይፈልግሽኩን ቢ ይፈልግሽኩን ጠጪ ራሷ የመዳንኤል ምስክሬን ይሄ ኪዳነ ምሕረት ራሷ እየወጣች ፎቅ ላይ ይሄን እኔ ሁሌ ነው የማወራው። እኔ የሆነ ካስተመሮች አሉ ሲመጡ በቃ ይሄን ታምር ለራሴ ድንቅ ይሆኛል። ከዛ ራሷ እየወጣች አይ ታዩ እኔ አጸደዋለሁ ለምትለኝ ማለት ነው ምግብ ይሄው አለም ምናምን በቃ በጣም እንትን አለችና የእግዚአብሔር ስራ ነው አንዴ የእግዚአብሔር ድንቅ ስራ ነው። እና በጣም ነው ሮኤልና ማርያምንም ወዳቸው ኪዳነ ምሕረትንና ከዛ ከሷ መጥቼ ደግሞ የት ሄድኩኝ ዱባይ ሄድኩኝ። ዱባይ ሲሄድ በቃ እዛም በደንብ ተጠንቅቆ እኔ አሁን የመምህር ተስፋዬን እንደዚህ ውጊያውን ሳየው ይሄ የኔ ህይወት ነው ያልኩት። ከዛ ሄድኩኝ ሲሄድ በቃ ሴትዮዋ ይሄ ድሮ ቫትማን ፊልም ስናይ የሚሸፍነው አይደል ተሸፍናለች ባዶ ቤት ውስጥ ነው በቃ ፈራኋት። ምግብ ትችያለሽ ተብሎ ነው የመጣሽው ምናምን አለች። ከዛ እነሱ ሌላ ምስጢር ነበር የነበራቸው እና ያው ሙስሊሞች አሁን ጥሩዎች አሉ ደምደጎች አሉ። እሷ ግን በቃ ክፍሏን ዘግታ ክፍሏ አይታይም በፍጹም እሷም አትታይም በቃ ድንገት የምትመጣብኝ ጋር ተወስዳ መርፌ ነው የምታስወጋኝ። ይሄ እግዚአብሔር ስራ ስለሆነ በጣም ነው የማወራው። ከዛ ሰውነቴ እንዳለ ከግር ጥፍሬ እስከ ራስ ጥፍሬ ትል ነው የሚሆነው በቃ ቢላንስትሽ ቆራርጩ ሰውነትሽ ነው የሚለኝ እና የሆነ ሞኖክሴ ደግሞ አለም እኔ ልሰጥሽ የምችለው ነገር የለም ጊሽን ሄጄ ያመጣሁት እምነት አለ ይሄን ይዘሽ ሂጂ ይሉኛል እሳቸው። እና ያንን እምነት ይሄ ነገር እመቤቴ ማርያም ምንድነው በሰውነት ውስጥ ያደረገችው ምንድነው እምቢ እንዳላት ክትባት ነው የምትለኝ። ከዛ ስታስወጋኝ ግን በቃ የለም ሰውነት ያመኛል በቃ ይሄ ምላሴ ትል ነው ብዙ ነገር በቃ። ከዛ ያን እምነት ተቀባሁኝ እና በቃ ያለቀስኩ ክፍሌ ውስጥ ቁጭ ብዬ ያለቀስኩኝ ያን እምነት ተቀባሁ። ስቀባ ከሰውነቴ ላይ እንደንትን ነው እንዴ የሆነ ነገር ነው ጥቁር ነገር ማለት ነው ብድግ ብሎ ሄደ በቃ ሲሄድ ይታየኛል። ከዛን ጊዜ ጀምሮ ብታስወጋኝ በቃ እቺ ሰይጣን ናት አለች። እና ደግሞ እጾማለሁ ስጾም ይሄ ፋሲካውን ስጾም የግብጾች እንትን አለ ማየው ፊልም ላይ ማለት ነው እንትን የግብጾች ጾም አለ እና የነሱ ከኛ ጾም አንድ ሳምንት ያልፋል። አልፌ ሁሉ ነበር ምጾም ሰግዳለሁ ምን ላለው ከዛ በቃ ለካ እነሱ ይሄ ነገር የምታደርገው ነገርማ አለ። ይዤ ሄድኩት ከዚህ ኢትዮጵያ ውስጥ ይዤ ሄድኩት መጽሐፍ ቅዱስ እና የሮኤልን ስዕል እንዴ የዘወትር ጸሎት አለ አይደል በቃ እሱና ስዕል የሮኤልን ይዤ ሄድኩና የማርያም ኪዳነ ምሕረት ስዕል ደግሞ በእምነ በረድ የተሰራች የሆነ ጣሊያን አንቺ ጾምኛለሽ ብሎ ይሰጠኛለች። እሷ በጣም ነው የምወዳት እሷን ይዤ ሄድኩት። ሁሌ እነሳና አባታችን 11 አባታችን ይጸልይ ነው ወጣ ወደ ስራ መሄድ እምነቴ እንደዚህ አልጠነከረም ግን በቃ አቃለሁ። ከዛ ይሄማ ሰይጣን አለ እዚህ ቤት
ይሉና ምን ታረጋለች መጀመሪያ ያንን የኪዳነ ምሕረትን ስዕል ነው ተጣለችብኝ እና ደግሞ በጣም ነው ወዳት በቃ ምን ብዬ ነው መውደድ ልገልጸው አልችልም ኪዳነ ምሕረትን ማለት ከዛ ማማ አልኳት እንደዚህ እየዞረች ማማ የኔን ጂሰስ ክራይስት ጥለሻል ማርያም ጥለሽብኛል አልኳት ካዲ ወንበር ተሽከርካሪ ነው በሆነ ሜንተም ተራስ ገብቻለሁ ከመዛን ቀበቀ በድፍረት የፈለገ ነገር ነው ብዬ ማለት ነው ስጋባ እኔ አላቅም አለች አላየሁም ያንቺን ስዕል አለች ልክ እንዲህ ተሽከርክራ ስትመጣ ኮምፒውተር እየሰራች ነበር እሳት ነው የፈነዳው ከዛ ስቶምራ ላዚም እዚህ ቤት ሰይጣን አለ ምናምን አለችና በቃ አበደችና ወጣች ጥላ ማለት ነው ከዛ ወጣች ከዛም በማግስቱ ልክ እንደወጣች ደግሞ መኪናው ተጋጨ ከዛም በቃ መናገር አልቻልኩም ስትጮህ ደግሞ ትጮሃለች በጣም ታስፈራው ስትጮህ በእኔ አቅም የዛ ሰዓት እኔ ትንሽ ልጅ ነኝ ብዙም 19 ዓመት 20 ዓመቴ ነው ከዛም ይሄ ጉሮሯ ሁሉ በቃ ይዘጋል ይውሸት ስትጮህ ማለት ነው ከመጨረሻ ላይ ማታ ላይ ሆስፒታል ገባቻሉ ልጅቷ አለም አለች እናቴ እኮ ዛሬ የሆነ ማጂክ በድንች የተሰራ ማጂክ ተጠቅልሉ ጥላ እንትን ሆስፒታል ገብታ አንገቷን ኦፕሬሽን ትደረግ ነው አለች የዞረችበት ነው እንግዲህ እንደዛ አድርጋ ስትለኝ አልኩና ይሄ ነገር የመቤቴ ዲው ታምራው ስለማቀው ይሄ ነገር የመቤቴ ስራ ነው አልኩና በቃ ዘም ነው ምለው እኔ ጸልያለሁ አልፈራቸውም ደግሞ ሮኤል አለ እግዚአብሔር አለ የሚያድነኝ ነው ምለው በቃ አልፈራቸው ከዛ በቃ እነሱም ቀጠሉ ይሄን ነገር በቃ ያንን ትንጣለች በቃ والله ላዚም ትለኛለች አሳይሻለሁ አንቺን የማደርግሽ እኔ የማቋለች በቃ እኔ ደግሞ አንቺ በውስጤ ነው ማለት አልሶ አልናገርም ስታስፈራ ሰማይ ነው የምታከለው በእኔ አይን ማለት ነው ዝም ነው ማለት እግዚአብሔር አለ እኔን ማሚያድነኝ አንቺ ምንም አታደርጊኝ በቃ ውስጤ ትንሽ ነኝ በቃ ውስጤ የሆነ አልፈራትም ከዛ አንቺ እኔ አሳይሻለሁ በቃ ነው ትለኝ አንዳንድ ቀን ደግሞ ምግብ ራሱ ከለከላለሁ እኔ ነኝ የመሰራው ቤት ውስጥና 4 አመት ከ3 ወር በቃ በስቃይ ነው ይኖር ብዙ ሌላም ታሪክ አለው ብዙ ውስጡ ማለት ነው እና ምን ታደርጋለች ያን ሁሉ ያደረጉ እንደዛ ያሰቃዩኝ እኔ ደግሞ ውስጤ እግዚአብሔር አለ እውነት የሚፈርደው አምላክም ይመጣል ክርስቶስማ ይመጣል ነው ማለት ከዛ ያ ይቀረው ምንድነው መጽሐፍ ቅዱስ ነው ያልጣለችው ከዛ በኋላ ፈሩት በቃ መጽሐፍ ቅዱስ በፊት እንደዛ በሩን ብርግድ የሚያረጉብኝ ሲጸልይ አይገቡም እዛ ቤት ውስጥ አይገቡም ጸሎትን ጸልያለሁ መጽሐፍ ቅዱስ በቃ እንደዚህ ፈሩት በቃ ሰይጣን አለ እዚህ ቤት ሰይጣን አለ ሸይጣን والله ልጆቹ ይመጣሉ እንግዲህ ወደ 12 ናቸው እናቴ እዚህ ቤት ሰይጣን አለ እዚህ ቤት ሰይጣን አለ ነው የሚሉት በቃ በጣም ፈርተው ማለት ነው ከዛ በቃ እኔ ጸልያለሁ ምንም አልናገርም ዝም ብዬ መጸለይ ነው በቃ ከዛ ብሬን ከለከለችኝ 4 አመት ከ3 ወር የማሃሉን ያለው ሳልነግራችሁ ማለት መጨረሻ ላይ በቃ ጫገሬ ላኪኝ አትልከኝም ብሬን ስጪኝ አትሰጠኝም የአመት የሰደራት 4 አመት ከ3 ወር ነው የአመት ሰታኝ የ3 አመት ከ3 ወር ብር አለባት ከዛ መጨረሻ ላይ በቃ እኔ ደግሞ ለእግዚአብሔር አኒ ተስፋ አልቆርጥ ማምላክ ያንተ አለ ነው ማለት ከዛ የሆነ ቀን ደጅ ያጸዳው በራሱ ቆልፋብኝ ነው የምትሄደው ከዛ ደጅ ያጸዳው የሆነች ልጅ መጣችና እንዴ አበሻነሽ እንዴ ምናምን አለችና ይሄን ታሪክ ብዙ ታሪክ ነው ውስጥ ያለው ትርክ አርጌ ነገርኳት እውነትሽ ነው አለች እውነቴን ነው አልኳት ሄደች እሷ መሰራበት ለካ የሻርጃ የፖሊስ ኮሚሽን ዋና ኃላፊ ናቸው እንትን ወጥተው ነው ጡረታ ወጥተው ነው ከዛ ነገረቻቸው ይሄ ታሪክ እውነት ነው ተደርጓል በዚህ ስራ አሉ አዎ ጥሪያት ይጅናሉ እዛችሁ እያጸዳው ነበር ደርሳ እስክትመጣ ማለት የእግዚአብሔር ታሪክ ነው ይሄ ከዛ ጠሩ እውነት ነው ታሪክ አሉ አዎ ወደ ፖሊስ ደወሉ ግቢ በፖሊስ ተከበበ ከዛ ሄድኩኝ እንትን ኢሚግሬሽን ሄድኩኝ ብሯን ስጫትና ብሯን አልሰጥሻትም ሰጥቻታለሁ አለች እሷ ደግሞ ከዛ ማለት ደግሞ እግዚአብሔር ፍረድ ነው ማለት አንተ ነው ማለት አይምሮ ውስጥ ምን ቀን እንደመጣው እንግዲህ በ4 አመት ከ3 ወር ያን ሁሉ ሲቃይ ሰደቱ ማበድ ሁሉ ነበርብኝ ግን እኔ ምንም በቃ በእግዚአብሔር ኃይል ነው ያለሁትና ይሄማ እንትን ብሯን ሰጥቻታለሁ አለች ሰጥቻታል በቃ አሁን የቀረውን ብር ስጫት ፓስፖርቱን ስጫት አገሯ በ3 ቀን ውስጥ እንደስልኪያት አውላት ከዛ ሰዎቹ ደግሞ ምን አሉኝ ታትወድ በግድ አሁን አትገልሽም ምንም አታደርግሽም ስትሰጥሻለች 3 ቀን ተቀመጪ ካልሰጠችሽ መልሰን ካሳታለን አሉኝ ለምን አሁን ባወጣሽ እኔ ጠፊ ነው መተውኝ በህጋዊ መንገድ እንድትሄጂ ነው መፈልገው አሉኝ ከዛ እሺ አልኩኝ ብሩን አልሰጠችኝም 3 ቀን ሙሉ በቃ ሱባ ይሆነልኝ አልበላሁም አልጠጣሁም ፈራዋቸው የውጭ በር ነበር በፊት የሚዘጋው አሁን የውስጥ በር ይዘጋ ጀመረ ያ መጽሐፍ ቅዱስ ነው ያለው መጽሐፍ ቅዱስ ደረቴ ላይ ነው ማደርገው አልፈራም ደግሞ አንዳንዴ ከዛም ቢገሉኝም ችግር የለም በቃ እግዚአብሔር አለ ይመጣል እላለሁ ከዛ ሌሊት በ3ኛው ቀን ፖሊስ መሳሪያ ያዘ በዚህ ጋር ማለ በግራም ማለ በቀኝም ማለ በቃ ዛሬ አለቃለኝ
ተነሽና በሩን ከፍተሽ ውጪ አለኝ። ከዛን በቃ የሆነ በሰመመን በረሃ በድካም አለ አይደል ተኝቻለሁ እንደዚህ በሩን ከፍተሽ ውጪ አለኝ። ብንንሰ እነዛም ሰዎች የሉም ግን በሩ ተከፍቷል። ልጆቹ እንዳለ ከበውታል መኪናውን። የውጭውን በር ተከፍቷል። ከዛ እየሮጥ መጽሐፍ ቅዱሴን ብቻ ይዤ እየሮጥ ወጣውና እዛ ቤት ሄድኩኝ። ምን ከፈተው በሩ? እነሱ ከፍተው መኪና ላስወጧት። መኪና ለማስወጣት ከፍተው መኪና ላስወጣት ከፍቶታል። በሩ አይከፈትም። በቃ የውስጡ በር መቆለፍ ጀመሩ። ግን ይገርማል። ታይተሽ ነው ግን ያየሽው አንቺ? በህልሜ ቀን ተነሻለኝ። ቀይ ሰው እንትን የወታደር ልብስ ለበሱ መሳሪያ ይዘዋል። ሁለት ቆመዋል። እንደዚህ እንዲህ ነው ነካኝ። ተነሻለኝ። አበቃ ዛሬ አለኝ። ብቻችን አይደለም። ተነሽ። እውነት ከረዳቶቻችን ጋር ብቻችን አይደለም። እውነት ይገርማል። ከዛ መሀል ላይ ራሱ በነገርህ የህልሜ ኪዳነ ምሕረት ራሷ ናት የመጣችው። መታ ምን አለችኝ? በሰንስ ቀይ ሰውዬ በሰንሰለት አስሮኛል፣ ሁለት እጅና እግሬ ማለት ነው። ከዛን ያቺ ቀዩአችን እንደዚህ ነው የለበሰችውና ታላላደኛለች ያንን ሰንሰለት። ለምንድን ነው ያሰርካት ልጄ ነው የምትለው። ምንም አላደረገችም መታየት አለባት ይላታል። ከዛን ያላላችኝ እንደዛ ባናንኩኝና ያ ሁሉ መከራ ይሄ ሁሉ መከራ ይሁን የሰንሰለት አልኩኝ። ከዛን የዛን ቀን ፖሊሶቹ እንደዛ አሉኝ። ተነሽ አሁን አለቀ በቃ ውጪ አለኝ። ወዴት ነው ግን የምትሄጂው? ሰውዬው ጋር ሄዳለሁ እዛ ፖሊሶቹ ጋር እና ደግሞ የሚገርም አንድ ቦታ አላውቅም ምንም ማውቀው ነገር ፖሊስ ጣቢያውን ግን አይቻለሁ። በቃ ይዛለታ ሚግሬሽኑ ቅርብ ናት ከጀርባችን ናት። ከዛን በቃ መጽሐፍ ቅዱሴን ብቻ ይዤ ሩጬ ወጣሁ። ከዛን ስወጣ ልጅቷ ማንም የለም እኮ አለም ሂጂ በቃ በዚህ መስላል ውጪና ተከተሉኝ። እነሱ በመኪና ማለት ነው ሲከተሉኝ በዚህ መስላል ውጪና ሂጂ እንትን ፖሊስ ጣቢያ ሂጂ አለች። ታውቂው ሩጥሽ ሂጂ አለች። አበሻዋ ናት ማለት ያለችው። ከዛን ወዲያው በመሃል እየደወሉ ወንጀለኛ ናት፣ ልጅ ትደበድባለች፣ ሌባ ናት ፖሊስ ጣቢያ ማለት ነው። እዛ ጋር ደግሞ ወንጀለኛ ምናምን እንትን በቃ ያላሉት ወንጀል የለም። ከዛ እኔ ሲያዩኝ ምስኪን ነኝ፣ በጣም ነው ማሳዝነው። ከዛን ሄድኩኝ ወዛ ፖሊስ ጣቢያ ሲሄድ አይ እንትን አዩና በቃ ትታሰር እንደዚህ አይነት እንትን ወንጀል ሰርታለች እያሉ ነው። ልጅ ትደበድብ ልጅ እኮ የለም ቤት ውስጥ ሽቷም ማለት ያላወራችሁ ነገር የለም። ከዛ ሰው በፍጥነት ልታሳፍነኝ ነው የፈለገችው። ከዚህ ይወስዱኛል አደገኛ ይሄ ነፍሰ ገዳዮች እስር ቤት ውስጥ ወሰዱኝ። እኔ እንደዛ ምን አልፈራም፣ እግዚአብሔር ከኔ ጋር እንዳለ አምናለሁ። ከዛን ወሰዱኝ። እንዴ አንቺ ምን አርገሽ ነው አሉኝ። ታሪኬን እውነቱን ነው የምናገረው ይሄን ያደረጉኝ ማለት ነው። ስናገር እንዴ አንቺማ ነገ ነው የምትወጪው፣ እኛ እኮ ይሄን ሁሉ ወንጀል ሰን ይሰገደላል ሰው ይገደላል ከነሱ ጋር ያሳሰርችኝ ማለት ነው። ከዛ ሰውየው ሰሙ ሚግሬሽን ሲደውሉ እንደዚህ ነው እንዴ እሷማ ታሪኳ እውነት ነው ይሄ ነው ብሩን አልተቀበለችም አስወጣት ተባለ። እና ሌላ እስር ቤት ወስደውኝ ባለስልጣኖች ቴሌቪዥን የሚያዩበት ምናምን አለ አይደል እዛ ተቀመጥ። እሷ ምንም ወንጀል አልሰራችም። ሰውየው ለኔ ይከራከራሉ። እኔ በቃ ሊያስገድሉኝ ነው እነሱ ተባብረው ሊያስገድሉኝ ነው። እንዴት ለኔ ይረዱኝ ይችላሉ? እግዚአብሔር ሲያስነሳ ግን ከዛም በኋላ መጡ ፖሊሶች ከበቡኝ። እነዚህ ሲቪል የለበሱ ፖሊሶች አሉ። አንቺ ወንጀል የለብሽም በነጻነት ነው ያለብሽ አሉ። እኔ ደግሞ አገር ይላኩኝ በቃ ብሩ ሁሉ ነገር ይቅርብኝ። ደግሞ ጭንቅላቴ ላይ ምን ብር እንዳለኝ አቃታለሁ እና ሁሌ በቃ ለፈልፋለሁ። ይሄን ብር ነው ያለባት ኮምፒውተሩን ሲያው ትክክል ነው በቃ እኔ መጣሁት ቀን ብሩም የተላከ ብር የለም። ይታረጋለች እዛ ቤት የተቀመጠችው ታስራ ነው የተቀመጠችው። ስለዚህ አለብሽ ብር የለብኝም ማለች። ከዛ መጨረሻ ላይ በቃ አንቺ እኔ አለቃትም እሷን ይሁን እነሱ ወላሂ አልዓዚም ሲሉ የሰማይና የምድር አምላክ አንዳንዴ ሙስሊሞችም እንዲጥሩ እንዳሉ እኮ ነው። ወላሂ አልዓዚም እኔ እሷን አለቃትም አሉኝ። በቃ እኔ ደግሞ ይመስልኝ በቃ ሊያስገድሉ ተባብረው። ከዛ መጨረሻ ላይ እስር ቤት ገባሁ 5 ቀን። ልጆቹን በቃ አንዴ አንቺ መቶጫለሽ 5 ቀን ታሳርኩኝ። ከዛ በ5ኛው ቀን መኪና ተላከልኝ። ሲቪል የለበሱ ናቸው። ውጪ አንቺ ወንጀል የለብሽም ምንም አላደረግሽም ብርሽን ወጥተሽ ተቀበያት እኛ እንቀበልልሻለን አሉ። እኔ ደግሞ አገር ይላኩኝ ነው በዚህ መሃል። ከዛ መጨረሻ ላይ እኔ ሻርጃ ነው አጅማን ነበር የነበርኩት ማለት ነው። ከአጅማን የታሰርኩት ሻርጃ ነው። ከዛ በቃ ምንም ሲልሽ በቃ ነው ወስደታል ይሆነ ሀበሻ ቤት አለ ሰውየው ማለት ነው ሲል አይ እኔ ደግሞ በቃ እንደዛ ማክ የሚወስዱኝ ከሆነ እማላቀው ቤት ከሚል እማቃት ልጅ አለች አቡዳቢ። አጋጣሚ ስልኳ ሲደወል ተሰራ እና ፖሊስ አነጋገራት። ይቺ ልጅ ምንም ወንጀል የለባትም ነፃ ናት፣ በፍርድ ቤት ብሯ መቀበል ያለባት፣ ስለዚህ ትምጣንች ካለ አረ በቃ ይኸውልሽ ምንም ወንጀል የለብሽም እያሉ ነው። እኔ ጋር ችግር የለም እኔ ስራ አስቀጥርሻለሁ አለችኝ ማለት ነው። ሄድኩኝ። ያው ባጭሩ ስነግራችሁ ስንት አመት ተቀመጥኩኝ። ከዛ በኋላ 4 አመት ከ3 ወር እሷ ጋር 5 አመት ነው አቡዳቢ። በቀን እሷ በወር የምትከፍለኝን በቀን እየሰራው ተቀመጥኩ። በቃ በወር ከዛም በላይ በቃ በነፃነት። በዛ ላይ ይሄ ያ ወረቀት አይገኝም ጭራሽ በመቶሽም በሁለቱም አይገኝም ጭራሽ ፍሪ ቪዛ አይገኝም እዛ ጋር። እኔ ግን የፍርድ ቤት ወረቀት አለ። የትም ቦታ መንቀሳቀስ እችላለሁ። ምንም አይነት ስራ መስራት እችላለሁ።
እኔ ግን በቃ ምንድነው ኃጢአት በውስጤ ማድረግ አልፈልግም። በቃ አምላኬ በጣም ነው የምፈራው። እዛ ሀገር በጣም ነው የምንፈተነው። ጭፈራ ቤት አለ፣ ዓለም ይሄው ልጅ ተብሎ ይሰጣል። አሁን ደግሞ ትልቁ ፈተና እንዴ ይሄ ዓለምማ የኔ አይደለም። እኔ አምላኬ ከዛ ሰብሮ ያወጣኝ አምላክ እኔ ሽንት ቤት አጥቤ ነው ማግኘት የምፈልገው። እንዲህ ነው የኔ እዛ ዓለም ውስጥ ሆኜ በፍጹም አሁን እዛ ጓደኞች አሉ እንደዚህ ሲያደርጉ ወደዚህ ይሄን በር ተጠቀሚ ያን በር ተጠቀሚ ይሉሃል። እኔ ይሄና ይሄ ነው ሽንት ቤት አጥቤ ማግኘት ነው የምፈልገው። ከዛ መጨረሻ ላይ ምን ታደርጋለች? ቤቷ ተያዘ። በምሩር የሚባል አለ። መኪናዋ ተያዘ። የትኛዋ? ይቺ ብሬን የበላችሁ። ኦኬ እሺ። ፖሊሶች እዛ ሀገር ህግ በጣም አለ። ከያዙ አይለቁም። ህጉ ራሱን የሚፈልጋት። መኪናዋ ተያዘ፣ ቤቷ ተያዘ። መጨረሻ ላይ ምን እንዳለች ለጠበቃት ራሱ መንግስት አቆመልኝ። እኔም እየተመላለኩ ስራዬን እየሰራሁ ነው። ቤተሰቤን እያስተካከልኩ ነው። ወንድሞቼን እያስተማርኩ ነው። በቃ ካሰኝ እግዚአብሔር። ከዛ መጨረሻ ላይ ምን አለች? መጨረሻ ላይ ያለችው ለጠበቃው እኔ እቺ ልጅ አለች እኔ የባለስልጣን ዘር ነኝ፣ እኔ የንጉስ ዘር ነኝ። እሷ አለች የእግዚአብሔር ልጅ ናት። እኔ ይሄው ገንዘቧን ምንዋንም አልፈልግም ብላ አምጥታ የሰራውበት ያው ብላ የፍርድ ቤት ራሱ የምትቀጣው አለ። እሱን ተቀጣ። በዚህ ቀን ነው ሀገርሽ መሄድ የምትችይው። እሷ ማለት አትችልም። በቃ እሷ ወንጀለኛ ነች። ብሬን ሰጠችኝ፣ ሁሉ ነገር አስተካከለችልኝ። እኔ ግን ያው በቅቶኝ ነበር ብዙ አመት ስለሰራ እናቴም ስለናፈቀችኝ ከዚህ በኋላ እኔም በቃኝ አልኩኝ። የእሷ ለጠበቃ የምትረዋለች እሷ የእግዚአብሔር ልጅ ናት፣ ምንም አላደረገችኝም፣ እኔ ወንጀለኛ ነኝ አለች እና ብሬን ሰጠኝ። በሰላም አገሬ ገባሁ እና ይሄንን እና መጨረሻ ላይ የሆነ እንትና ዲያቆን ሄኖክ ዘሚካኤል ማለት ነው በመቁጠሪያ መቀጥቀጥ እንዴ ይሄን ታሪክ ነው አልኩና እንደዛም ጀመርኩና እንደመጣሁ ደግሞ የሚገርማችሁ ማለት እኔ በቃ ለእናቴ ነው ገንዘቤን የምሰጠው ማለት ነው እና ምንም ነገር የለኝም 5 ሳንቲም ሁሌ ምን አለናል እግዚአብሔር ያውቃል ነው የምለው። ከዛ የልጅነት ጓደኛዬ ነበር፣ አገባው፣ ወለድኩኝ። በመምህር ተስፋዬ ትምህርት ደግሞ አሁን ቆረበ። በቃ እሱ ደግሞ በቃ ዓለማዊ ነበር። እሱ ጋር ፈተና ነበር፣ ትልቅ በቤተሰቦቹ ፈተና ነበር። ይሄን ያልኩት ደግሞ በመምህር ተስፋዬ ትምህርት ነው። እያወቅኩ ሲሄድ እዛ ቤት ውስጥ በጣም የሚመለክ ነገር አለ። እኔ የገባሁት የነሱ ቤተሰብ ማለት ነው እና አባትየው ራሳቸውን ታንቀው ነው የሞቱት እና አሁን ነው የሚገባኝ እና በጣም በቀል ብዙ ታሪክ ነበረ እዚህ እንትን ልለው ማልችለው እና ያን ሁሉ ፈተና በቃ ጸልያለሁ። ምን እላለሁ? የኔ ጸሎት ሳይሆን የእግዚአብሔር ቸርነት ነው። እኔማ በስመ አብ እኔ መውደድ እኔ መቤቴን መውደድ ምንድን ነው? እንዴት አድርጌ ነው እኔ እንጃ በጣም ያንሰኛል ቃላትና መጨረሻ ላይ በእውነት ምንም ብር የለኝም 5 ሳንቲም ያው ሁሉ አመት ለፍቼ 12 አመት ለፍቼ ወርቅ ምን ሁሉ ነገር እንትን ያው እኔ እናቴ ስለምወዳት ነው ያደረኩት። አይቆጭኝም፣ ደስ ነው የሚለኝ። ወንድሞቼም ተምረዋል። ግን እንደዛ ሆኖ በቃ ባሪ መልካም ሆነልኝ። ከዛ መልካም ሆነልኝ። ትምህርት ጸጉር ቤት አስተማረኝ። በቃ ጥሩ የልጅነት ጓደኛዬ ነበር። ጠብቁኝ እዚህ ነው የጠበቅኩሽ በቃ ብሎ ይሄ በቃ እኔ እንጃ የእግዚአብሔር ስራ ነው እና ተጋባን፣ ወለድን፣ ልጅ ወለድን። አሁን መጨረሻ ላይ በቃ ዓለማዊ ሆነብኝ። ቤተሰቦቹ በጣም ፈተና ሆኑብኝና በቃ እዛ እንትን ሄደ፣ ኢሮፕ ሄደ። መጀመሪያ ዱባይ ነበርና ኢሮፕ ሄደ። ኢሮፕ ሲሄድ ተቀየረ፣ በቃ ተቀየረ። የሚያወራው ቋንቋ ሁሉ በቃ እኔ መሳደብ የሆነ በቃ እኔ ደግሞ ወይ ስልክ ነው የምዘጋው ወይ ዝም ነው የምለው። ያው የተማርኩት ነገር አለ በትዕግስት አብሶ ደግሞ በመምህር ተስፋዬ በጣም ነው በቃ በትዕግስት ማለፍ። ከዛም በትዕግስት ነው ማለፈው እና ተቀየረ በቃ እዛ ሀገር ሆኖ እንዲህ። ከዛ በህልሜ ምን አየሁኝ? የሆነ መንገድ ላይ ቆሞ እኔ ናኒ ድለዋለሁ ስለው ቆሞ ያየኛል፣ አይሄድም እና እኔ ነጭ ለብሼ ህዝብ እያየኝ በደረጃ ላይ ከፍ ያልኩ ስወጣ አየሁኝ። ይሄ ነገር ምንድን ነው ብዬ በቃ እኔ ውስጤ ምንድን ነው በቃ ይርበኛል፣ እናንተ በምታስተምሩት መቁረብ ፈልጋለሁ። በቃ ወልጃለሁኝ ካልሆነ በቃ ቢያንስ ተቀብዬ አንድ ቀን እንኳን ተቀበለ የምትለው ነገር አንድ ቀን እንኳን ተቀበሉ የምትለው ነገር አለ። በቃ ተቀብዬ ነገ ልሞት እችላለሁ የሚል ይሰማኛልና ከዛ በቃ ሊሄድ ሲል ኢሮፕ ጨረሰ፣ ሁሉ ነገር አለቀለት፣ በቃ ተቀየረ። ከዛ ባንክ የሆነ ቀን ራሱ ባንክ እስከማዘጋት ድረስ በስማችን ያወጣውን ብር አዘግቶ ሄደ። ለካ እሱ ተንኮል ያሰበው መጀመሪያ ነበረ። መቼም ይቀርበሉኝ ይሄን ስላወራው ባሌም ያውቃል አሁን እና በቃ አለቀስኩኝና ልጄን እንትን
የሆነ ፊልም ስራ አስተምራት ነበርና ጎርጊስ እዚህ ፒያሳ ጎርጊስ ነበርና ሁሌ እሷን ስጠብቃት እዛ ነበር ቆሜ ማለቅሰው እውነት ነው ማለቅሰው ማለት ነው። ከዛ ልክ እዛ ኢሮፕ ሊገባ 3 ቀን ይቀራል ቪዛው ተመቶለታል ሁሉ ነገር አልቆለታል። አሁን ከኔ ጋር እንደዛ ያደርጋል። አሁን ምን አየሁ በህልሜ የዓለም አምላክ እግዚአብሔር እኮ ዱባይ መጣ ይሉኝና የሆኑ ሰዎች ተርመስመምሰዋል። ከዛ በማግስቱ ምን አየሁ በማግስቱ ምን ሰማለሁ በቃ እሱኮ ታሰረ ምን አድርገው ነው መጠጥ ቤት ይሄዳሉ። መጠጥ ቤት ይሄዱና እንትን ሲሉ ዲኒ ገረመኝ። እኔ ይፈረዳል አልኩ ምንም ነገር አለ ግን በቃ አለቅሳለሁ ለአምላኬ አዝናል በቃ ወይ ለምን እንደዚህ ሆነ ምናምን እያልኩ ማለት ነው። አሁን ታሰረ አንድ ወር ከ15 ቀን ምናምን ታሰረ። 3 ቀን እንግዲህ ዩሮፕ ሊሄድ የመጣው አሁን 3 አመቱ ነው ስራ ከፈታ። ነገር ግን ያዘጋው ባንክ ግን ጠቅሞናል። አሁን ስራ ፈቶ እየተጠቀምንበት ግን የእግዚአብሔር ተአምር ግን እሱ ራሱ በቃ አሁን ደነገጠ እንኳን ሊጠጣ ቀርቶ ምንም ነገር አያደርግም። በቃ አሁን ስኳር በሽታ አለበት። እኔ በእውነት አሁን ይሄ እምነት አድርጉና ውሃ ውስጥ ምግብ ውስጥ ምናምን የምትሉት ነገር እሱን አድርግና የስኳር መንፈስ ታሰር በስላሴ ምንም ነገር እንዳታደርገው እላለሁ። አሁን ያከፍላል ሁሉ ያስቀድሳል። ሌሊት እኮ እኔ አሁን መቼ ስናገር ሌሊት ተነስቶ ነው ይርበዋል። በጣም የስኳር በሽታ ያስርባል። አሁን የለም ረሃብ የለ ምን የለ ይሄ የእግዚአብሔር ስራ ነው። እኔ መቼስ ድንቅ ስራው ነው የምናገረውና ያከፍላል ይጾማል ተቀበልን። አሁን በቃ ሰላማዊ ሰው ነው። እግዚአብሔርን ማመልክ ነው። በቃ ምንም አንተም እንደምትለው ይሄ ፓጋን እንደምትለው ምንም በቃ ያቀ በተከሰራ ራሱ አቆመው እንደዚህ አይሄድም። ከውጭ ላይ እንደዚህ ሰልሞ ነው የሚሄደው። አሁን ሌሊት ራሱ ኪዳን ይደርሳል። ቅዳሴ በቃ ያመልጠው እግዚአብሔር ለበጎ ነው ለካ ያመጣው። አሁን ኑሮም ተስተካክሏል። ቁርባንም ተቀብለናል። የእግዚአብሔር ስም የተመሰገነ ይሁን። በተላቡ እኔ ስናገር እግዚአብሔርን ያው አመስግኝ እኔ እንጃ አልጨርሰው። መውደድም እኔ እንጃ እኔ አልገልጾም። የእግዚአብሔርን መውደድም አልገልጾም። እኔ ምንም ባልሆንኩት ሰው ይሄንን አድርጎልኛል ማለት ነው። ሳናገር በጣም እናመሰግናለን። በእውነት በጣም ነው የምናመሰግነው። ያው ብዙ ሰው ስላለ አሳጥራው ነው እንጂ ብዙ እንደሚሆን ይታወቃል ታሪኩና በግል ኢንተርቪው እናደርጋቸዋለን። ከፊቴ ወደ 6-7 ሙሽራ ስላለብኝ ጊዜ ስለሌለው እንጂ እያንዳንዳችሁን ወደ ቢያንስ እንደው በትንሹ ለአንድ ሰው 2 ሰዓት ሰጥቼው ቁጭ ብለን ብናወራ ደስ ይለኝ ነበር። ለሁላችሁም ግን ለሁሉም ጊዜ አለው አይደል? እና ምስክርነት ደግሞ ደስ ይላል። እግዚአብሔር ያደረገውን መመስከር ያልተደረገልን ነገር ደግሞ እንዲደረግ መመኘትም ጭምር ነው ይባላልና ከተደረገልን ስንጀምር ነው አመስጋኝ የምንሆነው። ምን አረኩ ለምን አታርግልኝም ስንል የተደረገውን መርሳት እንዳይሆን በምስክርነት ህይወታችንን መዳበስ አለብን። እንግዲህ የዛሬው መርሃ ግብራችን ይሄን ይመስላል። ብዙዎቻችሁ መመስከር ፈልጋችሁ የገደብኳችሁ በሚቀጥለው ወር ደግሞ ባለተረኞቹ ቤት ደግሞ ሄደን እንደዚሁ እንማማራለን ማለት ነው። ምስክርነቶቻችሁን ሰምቻለሁ። በጣም ደስ ይላል። እግዚአብሔር እንድትመሰክሩ ስለረዳችሁ በጣም ደስ ብሎኛል። እናመሰግናለን። ምንም ሳትፈሩ ሳታፍሩ ደካማ ጎናችሁንም ጠንካራ ጎናችሁንም በሰላም የዩቲዩብ ላይ ስለመሰከራችሁ በጣም ደስ ብሎኛል። ይህንን ዩቲዩብ ሰብስክራይብ አድርጉላት። እህታችን ይበል የሚያሰኝ ትልቅ ነገር የጀመረችው እኔ ማህበር የመመስረቱም እንደዚህ አይነት ጉብዝና ውስጥ የመግባቱ ጊዜም አልነበረኝምና እቺ ጩጬ ልጅ እንግዲህ ምን ይገባታል? ሰብስክራይብ እንዲሁም ደግሞ ምን ይገባታል? በርታት። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለሁ። ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚተ ሰንበት። ቅዳሜ የሚጸለይ አምላክን የወለደች እመቤታችን የቅድስት ድንግል ማርያም ምስጋና 6ኛ ክፍል። ንጽሕት ነሽ ብርክት ነሽ ጌታን በመሃል እጅሽ ያዝሽው ሆይ በሁሉ የተቀደስሽ ነሽ። ፍጥረትም ሁሉ ቅድስት ሆይ ለምኝልን ብለው እየጮሁ ከአንቺ ጋር ደስ ይላቸዋል። ጸጋን የተመላሽ ሆይ ደስ ይበልህ፣ ባለሟልነትን አግኝተሻልና ደስ ይበልህ። እንደ ሰርግ ቤት ጉድፍ የሌለብሽ ነሽ፣ መንፈስ ቅዱስ አድሮብሻልና የልዑል ኃይልም ጸልሎሻልና።
ማርያም ሆይ ለዘላለም የሚኖር መጥቶ ከኃጢአት ያዳነን የአብ ልጅ ቃልን በእውነት ወለድሽ። ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን። ከዳዊት ስር የተገኘሽ ባህሪ ዘር አንቺ ነሽ። መድኃኒታችን ኢየሱስ ክርስቶስን በሥጋ ወልደሽልናልና ከአብ የተወለደ ከዓለም በፊት የነበረ አንዱ ቃሉ ራሱን ባህሪውን ሰወረ። ከአንቺም የተገዛ ሰውን አርአያ ያነሳ። ቅድስት ሆይ ለምኝልን። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በአንድነትና በሦስትነት የምትመሰገን አብ ወልድ መንፈስ ቅዱስ ቅዱስ ኤልሻዳይ ቅዱስ አዶናይ ጸባኦት ኢየሱስ ክርስቶስ መድኃኔ ዓለም አማኑኤል እግዚአብሔር ሥላሴ ቅዱስ ኤልማስ ያህዌ ይርኤ ተባልክ የምትጠራ አምላካችን የተማማርነውን የተነጋገርነውን የተወያየነውን በሙሉ የቀመስነውን ጽዋ አጠቃላይ በዚህ ቤት ውስጥ የተካፈልነውን በረከት ዝክር ምስክር አድርግልን። በመንግሥተ ሰማያት ተሰባስበን የምናስታውሰው አድርግልን። ከዚህ ማህበር መካከል ማንም ሰው ለመንግሥተ ሰማያት አይጉደል። እናታችን እመቤታችን ቅድስት ድንግል ማርያም ዋስ ጠበቃ ትሁነን። ቅዱስ ሚካኤል ሁላችንን የሚከተለን። ቅዱሳን አባቶቻችን እናቶቻችን በሙሉ በፍጻሜው ጊዜ ይህች ነፍስ የእግዚአብሔር ናት ይበሉልን። የተጎዳንበት የተቸገርንበት የተሰቃየንበት የታመምንበትና የተገደልንበት በየቀኑ የተሰቃየንበትን ነገር በሙሉ እግዚአብሔር ይመልከትልን። በዙሪያችን የሚከበው ኃጢአት የሚያሰራርን ዲያብሎስን ይጣልልን። መላእክት ከኛ አይራቁብን። እናትና አባቶቻችንን ለቅዱስ ቁርባን ያብቃልን። ሕፃናትን ያሳድግልን። ወልደን መሳም ዘርቶ መቃም የክርስቲያን ተግባሩ ይሁንልን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ሰላም የዋለ አምላክ ሰላም ያሳድረን። አረፍ ብሉ። በቅዱስ ሚካኤል ስም በኢየሱስ ክርስቶስ ትወጣለህ። ትሄዳለህ። ምንም ነገር እንዳታስቀር። በስላሴ ስም 3 ጊዜ ጮህ እናውጣ። ቶሎ እኔ በስልክ ነው የገባሁት። ወይኔ ሌላ ናት ደግሞ አንተ። ወይኔ 3 ጊዜ ጮህ እናውጣ ብያለሁ።
በቃ ጨርሰናል። እንዴ ዳር እሺ እንዴት ነበር ቪዲዮ? በጣም አሪፍ ነበርና እኔ በቃ ምስክርነትን ስሰማ ከናንተ በጣም ብዙ ነገር ነው የተማርኩት። እግዚአብሔርን ነው የምላችሁ። ምክንያቱም ምን ያክል ደግሞ እግዚአብሔር እምነታችን ቢያጠነክርልን ከዛ ደግሞ በሱ በደንብ ሙሉ ተስፋ ኖሮን ደግሞ በእግዚአብሔር ተስፋ ኖሮን ደግሞ ብንጠይቅ ደግሞ ምን ያክል እንደሚደረግልን አይቻለሁ በዚህ ቪዲዮ። ሌላው ደግሞ ያው እኔ ስንቱን ታሪክ ነው ማለት ጊዜ ቢኖራችሁ ስንት አይነት ታሪክ እንደምታወሩ በጣም ነው የሚገርመውና ብዙ ጊዜ እንግዲህ እኔ ስሰማ የህይወት ታሪክ ምናምን ከናንተ ስሰማ በጣም ነው የሚገርመኝ። ለካ ብዙ ነገር ነው የምታሳልፉት ማለት በየሰው እያንዳንዱ ቤት እያንዳንዱ ሰው ጋር ያለው ታሪክ በጣም ይለያያል። በጣም የሚገርም አይነት ህይወት ነው የምታሳልፉትና በጣም ነው የገረመኝ። ብዙ ነገር ተምሬበታለሁ። እናንተም ደግሞ እንደተማራችሁበት ተስፋ አረጋለሁ። እንግዲህ ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በጣም ነው የምወዳችሁ። በሌላ ቪዲዮ እስክንገናኝ ሰላም ሁኑልኝ። ቻው።